ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ አርብ የማለዳ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው የተለያዩ ርዕሰ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሰሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን እየዳሰስን ቆይታን የምናደርግ ነው የሚሆነው። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ስምና አድራሻችሁን እያስቀመጣችሁልን ሀሳቦቻችሁን ልታሰፍሩልን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንታደርጉ በአክብሮት እንጋብዛለን። ሀሳብ አስተያየቶቻችሁን ጻፉልን። እኔ ፉአድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የአርሰናልን ጉዳዮች በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ሊጉን እንደምናነሳ እርግጠኛ ነኝ ብለዋል አሰልጣኝ ሚኬል አርቴታ ነው ይህንን ሀሳብ የሰጠው። የአርሰናሉ አሰልጣኝ ሚኬል አርቴታም በዚህ ውድድር ዓመት ዓላማችንን እናሳካለን ሲል ነው ለደጋፊው ቃል የገባው። ለደጋፊው መልእክት ያስተላለፈው አሰልጣኝ ሚኬል አርቴታ ደጋፊዎች ብሩህ ተስፋ እንዲኖራቸው ጥሩ እንዲያስቡና ቡድኑ በጋለ ስሜትም እንዲደግፉ መናገር እፈልጋለሁ። ስለዚህም ዋንጫውን እንደምናነሳ እርግጠኛ ሆኜ ልነግራቸው እፈልጋለሁ ሲል ነው አሰልጣኝ ሚኬል አርቴታም ለደጋፊዎቹ ባስተላለፈው መልእክት ላይ ተናገረው። አክሎም በዚህ ዓመት ዓላማችንን እንደምናሳካ እርግጠኛ መሆኔን ለደጋፊው ማረጋገጥ እፈልጋለሁ ሲል ነው ቃል የገባው። የቆመ ኳስ ለቡድኔ ወሳኝ ነገር ነው። በቆመ ኳስ አጨዋወት ብዙ ልምምዶችን እናደርጋለን ሲሉ አሰልጣኝ ሚኬል አርቴታ ጨምረው ይናገራሉ። በአሁኑ ሰዓት የቆመ ኳስ ጨዋታን በማሸነፍም በጣም አስፈላጊ ነገር ነው ያሉት አርቴታም አሁን ላይ 33 በመቶ ጎሎች የተቆጠሩት በሱ ላይ ወይም በቆመ ኳስ ላይ ነው ሲልም ጭምር ይናገራል። ለእያንዳንዱ ዋንጫ መፎካከር የምትፈልግ ከሆነ የቆመ ኳስ ላይ ምርጥና ማስተር መሆን አለበት ሲልም ጭምር አሰልጣኝ ሚኬል አርቴታ ተናግሯልና በተለይ ቡድኑ ዋንጫ ለማሸነፍ አሁን ላይ ቆርጦ ተነስተዋል። ዋንጫውም የኛ ነው የሚሆነው ሲል ጭምር የተናገረው ሀሳብ ግን የአርሰናል ደጋፊዎች እጅጉን ልባቸውን ከፍ እንዳደረገውና በቀጣይ ጨዋታዎችም ከፍ ባለ ሞራልም ቡድናቸውን እንዲደግፉ ጭምር ያስተላለፈው መልእክት እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ሌላኛው አሰልጣኝ ሚኬል አርቴታ እንዲሁ ሌሎች ሀሳቦችንም ትናንትና ሰጥቷል። በነገራችን ላይ በዚህ ሳምንት መጨረሻ ማለትም ነገ ከሳውዛምተን ጋር የኤፍኤ ካፕ መርሃ ግብር አላቸውና ከዛ ጨዋታ ቀደም ብሎ የተደረገ ጋዜጣዊ መግለጫ ላይ ነው ይህንን ሀሳብ እየሰጠ የሚገኘው። ሚኬል አርቴታ መናገሩን ሲቀጥል በራሴ መንገዶች ተጫዋቾችን አነቃቃለሁ፣ መሆን የምንፈልገው ዓላማችንንም አስተላልፋለሁ፣ በባህልና በስሜታዊ ገጽታ በዕለት ተዕለትም ማድረግ ያሉብንን ተግባሮችን በሙሉ እናደርጋለን። ከዛም እንዲህ ያሉ ተጫዋቾች ጋር ደግሞ የተለየ ቀረቤታ ወይም ግንኙነት ይኖረኛል። ምክንያቱም እያንዳንዱ ተጫዋች ነገሮችን በተለያየ ሁኔታ ስለሚያስተናግድ የኳሱ ዓለም ይህንን መረዳትና እንዲነቃቁ ደግሞ ማድረግም ደግሞ ዋነኛው ነገር ነው ሲልም ጭምር ይናገራል። አሰልጣኝ ሚኬል አርቴታ ሲናገር ስለ ልጆቹም ተጠይቆ ነበር። ወደ ቤት ሲሄድና ቤተሰቦቼ ሲቀበሉኝ ማየት የሚያስደስተኝ ነገር ነው። ታዳጊ ልጆች ያሉኝ እናም ወደ ቤት እንደመጣው ደግሞ ሲያዩኝ ከነዛ ፈገግታ ጋር ደግሞ አይናቸው ጋር ሲቀበሉኝም ለኔ በጣም ትልቁ ስሜት ነው ሲልም ጭምር ይናገራል። ለደጋፊዎች ተስፈኛ እንዲሆኑ ለመናገር ወዳለው ቡድኑን እንዲያበረታቱትም መናገር እፈልጋለሁ። ለደጋፊዎች ለመናገር የምፈልገው በዚህ ውድድር ዓመት ግባችንን ማሳካት እንደምንችል ማረጋገጥ አለባችሁ ሲልም ጭምር ነው የተናገረው። አሰልጣኝ ሚኬል አርቴታ ነው ይህንን ሀሳብ የሰጠው። ጋብሪኤል ሄሱስ ይናገራል። አርሰናልን ለምን እንደሚጠሉት አላውቅም ብለዋል። ጋብሪኤል ሄሱስ ሀሳቡን ሲሰጥ በብራዚላዊው የፊት መስመር አጥቂ ጋብሪኤል ሄሱስ ብዙ ሰዎች በማይታወቅ ምክንያት አርሰናልን እንደሚጠሉት ነው የተናገረው። እዚህ ከመጣሁበት ጊዜ ጀምሮ ብዙ ሰዎች አርሰናልን እንደሚጠሉት ተሰምቶኛል ያለው ጋብሪኤል ሄሱስ እውነት ለመናገር ለምን እንደሆነ ግን በጭራሽ አላውቅም ሲልም ጭምር ነው የተናገረው። አክሎም የቆመ ኳስ የሊጉን ዋንጫ የሚሰጠን ከሆነ ሰዎች ስለሚያወሩት ነገር ግድ አይሰጠኝም ሲልም ጭምር ነው የተናገረው። በአጨዋወታችሁ ምክንያት ለሚተቹኝ ሰዎችም ወይም ለሚተቹን ሰዎችም
ምላሽ አለን ሲልም ነው የተናገረው። እንስቅባችኋለን ዋንጫውን ስናሳካ ሲልም ጭምር ነው ጋብርኤል ሄሱስ ሀሳቡን የሰጠው። በክረምት የተጫዋቾች የዝውውር መስኮት ከአርሰናል ጋር ይለያያሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። ብራዚላዊው ጋብርኤል ሄሱስ በተለይ ሁለት የስፔን ክለቦች ሪያል ቤቲስ እና አትሌቲኮ ማድሪድ ይህንን ተጫዋች ለማስፈረም ጥረቶችን እያደረጉ እንደሚገኙ ይታወቃል። ነገር ግን አሁን ላይ ግን ዋናው ዓላማው በአርሰናል ቤት ጥሩ ነገሮችን አሳክቶ ማጠናቀቅ ላይ እንደሆነ ጭምር ነው የሚናገረው ጋብርኤል ሄሱስ። አርሰናል የሪያል ማድሪዱን ኮከብ የማስፈረም ፍላጎቶች ያሉት ተብሏል። አርሰናሎች ለወደፊት ግንባታቸው የሚሆን ሌላ ድንቅ ተሰጥኦ አይናቸው ውስጥ ገብቷል። እንደ ቢቢሲና እንደ ከቼንድ ኦፍሳይድ ዘገባ ከሆነ አርሰናል የ19 ዓመቱን የሪያል ማድሪድ የተከላካይ ስፍራ ተጫዋች የሆነው ቪክተር ቫልደፔናስን ለማስፈረም ነው ከፍተኛ ፍላጎት እንዳሳየ የሚነገረው። በዋነኝነት በመሃል ተከላካይነት ወይም ሴንተር ባክ የሚጫወት ቢሆንም ነገር ግን በግራ ተከላካይነት ወይም ሌፍት ባክም መጫወት የሚችል አይነት ድንቅ ብቃት ያለው ተጫዋች ነው። ምንም እንኳን ገና 19 ዓመቱ ቢሆንም በታህሳስ 2025 ግን ለሪያል ማድሪድ ዋናው ቡድን የመጀመሪያ ጨዋታውን ማድረጉ ይነገራል። ቪክተር ቫልደፔናስ ተጫዋቹ እስከ 2029 የሚያቆይ ኮንትራት ያለው ሲሆን የውል ማፍረሻውም ከ40 እስከ 50 ሚሊዮን ዩሮ ይገመታል ተብሎ ነው የሚታሰበው። አርሰናል ይህንን ወጣት ተጫዋች በክረምቱ የዝውውር መስኮት ወደ ሰሜን ለንደንም ለማምጣት ቢፈልግም ከጣሊያኑ ኤሲ ሚላን ጠንካራ ፉክክር ይጠብቀዋል። ሪያል ማድሪድ በበኩሉ ወጣቱን ኮከብ በቀላሉ ለመልቀቅ ፍላጎት የለውም ነው የተባለው። የአርቴታ ስብስብም በመከላከል መስመር ላይ ተጨማሪ ጥልቀቶችን ለመፍጠር ቪክተር ቫልደፔናስን ለማስፈረምም ዋነኛ ኢላማ እንዳደረጉት የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የፉትቦል ለንደን የመረጃ ምንጮች እንደሚናገሩት ከሆነ አርሰናሎች ሁሊያን አልቫሬዝን ለማስፈረም ፍላጎቶች እንዳሉት ነው አሁንም እየተነገረም የሚገኘው። ትክክለኛዎቹ ሁኔታዎችም ከተሟሉለት እሱን ለማስፈረም ጠንካራ እድል ያለው ቡድን አርሰናል እንደሆነ እየተነገረ ነው። ስምምነቱ ከፍተኛ የገንዘብ ወጪንም ይጠይቃል ተብሎ ይታሰባል። ይህ ማለት የለንደኑ ክለብ ዝውውሩን ከማጠናቀቁ በፊት አንዳንድ ተጫዋቾችን መሸጥ ላይ ያስፈልገው እንደሚችል የሚያሳዩ ነገሮች ያሉ። ከዛ ውጭ ደግሞ ለአትሌቲኮ ማድሪድም ለዚህ ተጫዋች በጣም ከፍ ያለ ገንዘብን ይጠይቃል ተብሎ ስለሚታሰብ አርሰናሎች ራሳቸውን በገቢ ረገድም ጠንከር ማድረግ ይኖርባቸዋል ተብሎ ይታሰባል። ይህ ተጫዋች በትልቁ በአርሰናል ቤት ግን የሚፈለግ አይነት ተጫዋች እንደሆነ የሚያሳዩ ሪፖርቶች እየወጡ ይገኛሉ። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ማንቸስተር ዩናይትዶች የኒኮ ሽሎተርቤክ ፍላጎት እንዳላቸው የሚያሳዩ መረጃዎች አሉ። ተጫዋቹ በተለይ ኮንትራቱን በቦሩሲያ ዶርትመንድ ቤት የማያራዝም ከሆነ እስከ 30 ሚሊዮን ዩሮ ማንቸስተር ዩናይትዶች ሊያገኙበት የሚችለው ዋጋ እንደሆነ እየተገለጸ ይገኛልና ማንቸስተር ዩናይትድ የዚህ የጀርመናዊ የተከላካይ ስፍራ ተጫዋች ፈላጊ እንደሆነ የሚያሳዩ መረጃዎችን የጀርመኑ ታማኙ የስፖርት ጋዜጠኛው ነው ክሪስቲያን ፉልክ መረጃውን እያጋራ ይገኛል። ነገር ግን ዝውውሩ በሃሪ ማጓየር በማንቸስተር ዩናይትድ ላይ ቆይታ ላይ የተመሰረተ እንደሚሆንም ጭምር የሚያሳዩ መረጃዎች ያሉ። ሃሪ ማጓየር ደግሞ በቅርቡ ኮንትራት ለማራዘም ንግግሮችን እያደረገ እንዳለ የሚያሳዩ መረጃዎች እየወጡ ነው። በተለይ ሃሪ ማጓየር አዲስ የማንቸስተር ዩናይትድ ኮንትራቱን በቅናሽ ውልም እንደሚፈርም ነው የሚጠበቀው። ይህም ደግሞ አሁን ከሚያገኘው በሳምንት 190,000 ፓውንድም የደሞዝ መጠን ያነሰ ክፍያንም ሊቀበል እንደሚችል የሚያሳዩ መረጃዎች ያሉ። ስለዚህ የዚህ ተጫዋች ኮንትራት የሚያራዝም ከሆነ ኒኮ ሽሎተርቤክን የማስፈረም ፍላጎታቸውን ሊተዉት እንደሚችሉ የሚያሳዩ መረጃዎች ያሉ። ማንቸስተር ዩናይትድ ግን ከዚሁ ጋር በተያያዘ የደሞዝ ቅናሾችንም ማድረግ እንደሚፈልግ የሚያሳዩ መረጃዎች እየወጡ ይገኛሉ። ማንቸስተር ዩናይትድ ቢያንስ በሳምንት 1.2 ሚሊዮን ፓውንድ ደሞዝ ቅነሳ ለማድረግ እንዳሰበም ዘቴሌግራፍ የተባለው የመረጃ ምንጭ በስፋት እያጋራው ይገኛል። ይህም የካሴሜሮን፣ የራሽፈርድን፣ የሳንቾን፣ የሆይላንድንና የኦናናን ከክለቡ መውጣት በሚፈጥረው ክፍተትም የሚቻቻል ይሆናል ተብሎ ይታሰባል። ካሴሜሮ ለምሳሌ በማንቸስተር ዩናይትድ ቤት ከፍተኛ የሚከፈለው ተጫዋች እንደሆነ ይታወቃልና እሱ ክረምት ላይ እንደሚለቅ የሚታወቅ ጉዳይ ነው። ስለዚህም የእሱ ክረምት ላይ መልቀቅ ለማንቸስተር ዩናይትድ በደሞዝ ጉዳይ ላይም ስቴብል እንዲሆን ሊያደርገው ይችላል። ሌሎቹም እነ ራሽፈርድም እነ ሳንቾም ሆይላንድም እንዲሁ እንደ አንድሬ ኦናና ያሉም ተጫዋቾች ደግሞ ከክለቡ የሚወጣበት መንገድ ሲፈጠር ዋጋው ወይም ደግሞ በሳምንት የሚከፍሉት ክፍያም መጠኑ እየቀነሰ ሊመጣ እንደሚችል ነው ዘ ቴሌግራፍ የተባለው የመረጃ ምንጭ የገለጸው። እርግጥ ነው ሌሎች ተጫዋቾችን እንደሚያመጡ ቢታመንም ማንቸስተር ዩናይትድ ካሴሜሮን ማቆየት ግን እንደማይፈልግ ነው እየተነገረ የሚገኘው። ዩናይትድ ሳንድሮ ቶናሊና ኤሊዮት አንደርሰን የመጨረሻዎቹ ሁለት ኢላማዎቹ አድርገው እየተመለከቱ ነው። ብራዚላዊው አማካይ ካርሎስ ካሴሜሮ
ከወራት በፊት በዚህ የውድድር ዘመን ማብቂያ ላይ ከማንቸስተር ዩናይትድ ጋር እንደሚለያይ ይፋ ማድረጉ ይታወሳል። ሆኖም ግን ብዙዎች የማንቸስተር ዩናይትድ ደጋፊዎች አንጋፋው አማካይ በዚህ ወቅት እያሳየ ያለው ብቃትን ተከትሎ ተጫዋቹ ቢያንስ ለተጨማሪ 1 ዓመት በማንቸስተር ዩናይትድ ቤት እንዲቆይ እየተማጸኑት ይገኛሉ። ደጋፊዎች ጭምር ዝማሬዎችን ሲያሰሙ መመልከት የተለመደ ሆኗል። ተጫዋች ኮንትራቱን ቢያንስ ለአንድ የውድድር ዓመት እንዲያራዝም ካላቸው ፍላጎት የተነሳ ዝማሬዎችን ሲያሰሙ ጭምር እንሰማለን። እንዲሁ ደግሞ አንዳንድ ጋዜጠኞችም ጭምር የደጋፊዎችን ስሜት ተረድተው ካሴሜሮን ባገኙበት አጋጣሚ ጭምር ጥያቄዎችን ያቀርቡለታል። ነገር ግን ካሴሜሮ ውሳኔው የተወሰነ ነው፣ ደጋፊዎች ለሚያሳዩኝ ፍቅር አመሰግናለሁ፣ ነገር ግን ውሳኔውን ወስነናል፣ በክረምቱ ከክለቡ መለየቴ አይቀሬ ነው የሚል አይነት ሀሳብን በተደጋጋሚ ሲሰጥ እንመለከታለን። ማንቸስተር ዩናይትዶች ግን ቡድኑ ግን ካሴሜሮን ማቆየት እንደማይፈልግ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ነገር ግን ተጫዋቹ በቅርቡ ባደረገው ቃለ ምልልስ የማንቸስተር ዩናይትድ ደጋፊዎች እያሳዩት ላለው ክብር ምስጋናውን በማቅረብም ውሳኔውን የመቀየር ምንም አይነት ሀሳብ እንደሌለው ጭምር ነው የተነገረው። አሁን ላይ በወጡ ዘገባዎች ደግሞ ተጫዋቹ ምናልባትም ሀሳቡን ቀይሮ ለአንድ ተጨማሪ ዓመት ለመቆየት ቢወስን እንኳን ማንቸስተር ዩናይትድ የተጫዋቹን ውል ለማደስ ፍቃደኛ እንደማይሆኑ የሚያሳዩ መረጃዎች ወጥተዋል። በተቃራኒው ዩናይትድ እርሱን በሌላ ሁነኛ የአማካይ ስፍራ ተጫዋች ለመተካት ጥረቱን አጠናክሮ መቀጠሉ ነው እየተገለጸ የሚገኘው። በዚህ መሰረትም በርከት ያሉ ተጫዋቾች ስማቸው በስፋት ከማንቸስተር ዩናይትድ ጋር ይነሳል። አሁን ላይ ማንቸስተር ዩናይትድ 2 ተጫዋቾች በመጨረሻ ኢላማቸው ውስጥ እንዳስገቡት ነው የተነገረው። በዚህ መሰረትም ጣሊያናዊው የኒውካስል ዩናይትድ አማካይ የሆነው ሳንድሮ ቶናሊ እና እንግሊዛዊው የመሃል ሜዳ ሞተር የሆነው ኤሊዮት አንደርሰን በማንቸስተር ዩናይትድ የዝውውር ፍላጎት ውስጥ የቀሩ 2ቱ ወሳኝና 2ቱ ቀዳሚ ደረጃ የሚሰጣቸው ተጫዋቾች እንደሆኑ ይፋ ተደርጓል። ዩናይትድ 2ቱን ነው በቀዳሚነት እንደያዘ የሚነገረው። ስለዚህም 2ቱ ምርጫዎቻቸው ዩናይትዶች ጣሊያናዊው ሳንድሮ ቶናሊ፣ እንግሊዛዊው ኤሊዮት አንደርሰን መሆናቸው እንደተረጋገጠ ነው መረጃዎቹ ይፋ እያደረጉ የሚገኙትና ይህንን መረጃ ቴሌግራፍና ሜይል ስፖርትም ነው በስፋት እያወጡት የሚገኙት። ስለዚህም የማንቸስተር ዩናይትድ ባለስልጣናት በቀጣይ ከ2ቱ ተጫዋቾች ጋርም ወይም ከ2ቱ እጩዎች ጋርም በመምረጥ ተጫዋቾቹን ለማስፈረም ጥረት ያደርጋሉ ተብሎ እንደሚታሰብ መረጃዎች እየወጡ ነው። በክረምት የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ በአማካይ ቦታ ላይ ቢያንስ 2 ተጫዋቾችን ለማምጣት ጥረቶችን ያደርጋሉ። ካሴሜሮ መልቀቁና ምናልባት ኡጋርቴም የሚለቅ ከሆነ ደግሞ ቁጥሩ ወደ 3ም ከፍ ሊል የሚችልበት እድሉ እንዳለ ነው ቢቢሲ፣ ቴሌግራፍና ሜል ስፖርት መረጃዎቹን እያወጡ የሚገኙት። ብሪያን ኤምቤሞ ይናገራል። ኤዲን ሃዛርድ በእግር ኳስ ሕይወቱ ላይ ስላደረገው ተጽዕኖ ተጠይቆ ምላሹን ሰጥቷል። የምችለውን ያክል ሁልጊዜም ማለት ይቻላል የእሱን ምርጥ ሃይላይቶች እመለከት ነበር። ለእኔ ኤዲን ሃዛርድ ጎበዝ ተጫዋች ነው። በጣም ጎበዝ ተጫዋች መሆኑንም እመለከታለሁ። ሁሌም የእሱን ክሊፖች እመለከት ነበር ሲል ጭምር የተናገረው ብሪያን ኤምቤሞ ተጫዋቾችን በቀላሉ አልፎ መሮጥ ይችል ነበር። ግሩም አጨራረስና ድንቅ ቅብብል ነበረው። ደግሞም በግልጽ እንደሚታየው ተርን የሚያደርግበት መንገድና ተጫዋቾችን የሚያተራምስበት ሁኔታ እጅግ በጣም ግሩም ነበር ሲልም ጭምር ይናገራል። ጆሹዋ ዘርክዚ በማንቸስተር ዩናይትድ መቆየትና ለቦታው መፋለም ይፈልጋል። ነገር ግን በቂ የጨዋታ ዕድል የማያገኝ ከሆነ ዩናይትዶችን ሊለቅ ይችላል የሚል መረጃን ቤን ጃኮብስ እያወጣ እንደሚገኝ ነው መረጃ እየወጣ የሚገኘው። በቂ ዕድሎችን እንደሚያገኝ ቃል ከተገባለት ግን ቢቀጥልም ችግር እንደሌለበት ቤን ጃኮብስ ጨምሮ መረጃውን አጋርቷል። ሌላኛው ቤን ጃኮብስ ያጋራው መረጃ ከማንቸስተር ዩናይትድ የአሰልጣኝነት ቦታ ጋር በተያያዘ ለሚነሱ ጥያቄዎች ነው ምላሹን የሰጠው ቤን ጃኮብስ። ዩሊያን ናግልስማን ክረምት ላይ ወደ ክለብ አሰልጣኝነቱ ለመመለስ ፍቃደኛ ነው፣ ፍላጎቱም አለው የሚል መረጃ ነው ቤን ጃኮብስ እያወጣ የሚገኘው። በፕሪሚየር ሊጉ አንድን ቡድን የመያዝ ከፍተኛ ፍላጎት እንዳለው ይገለጻል። ማንቸስተር ዩናይትድ ደግሞ አሰልጣኙን እንደሚፈልገው የሚያሳዩ ሪፖርቶች ከዚህ በፊት በተደጋጋሚ ጊዜ ሲወጡ የምናስታውሳቸው ጉዳዮች ናቸው። ነገር ግን አሁንም ቢሆን የተረጋገጠ ጉዳይ እንደሌለው መረጃዎች ያሳያሉ። ነገር ግን ዩሊያን ናግልስማን ምናልባት ቀጣዩ የማንቸስተር ዩናይትድ አሰልጣኝ የመሆን እድልም እንዳለው ጭምር ይነገራል። አንደኛ በክረምቱ የማሰልጠን ፍላጎት አለው ወደ ክለብ እግር ኳስ ተመልሶ። ከዛ ውጪ ደግሞ ማንቸስተር ዩናይትድ በክረምቱ አሰልጣኝ ለመፈለግ ገበያው ላይ እንደሚወጣ ይታመናል። ምንም እንኳን አሰልጣኝ ማይክል ካሪክ በጣም ጥሩ ስራዎችን እየሰራ እንደሆነ ቢታወቅም ቋሚ ሆኖ የመሾምም እድሎች እንዳሉት ቢነገርም፣ ነገር ግን አሁን ማንቸስተር ዩናይትድ ባለቤቶች ወይም ባለስልጣናት ደግሞ አሁንም ስለ አሰልጣኝ ጉዳይ ሙሉ ለሙሉ በራቸውን እንዳልዘጉትና ሌሎች አሰልጣኞችንም ሊመለከቱ የሚችሉበት እድሉ እንዳላቸው የሚታወቅ ጉዳይ ነው።
ጃራድ ብሬዝቫይትን በተመለከተ ቤን ጃኮብስ ያጋራው መረጃ አለ። ማንቸስተር ዩናይትድ በየካቲት ወር ከጃራድ ብሬዝቫይት ወኪሎች ጋርም ንግግሮችን ማድረጋቸውን ይናገራል። ይህንን መረጃ ያወጣው ቤን ጃኮብስ ነው። ይህም የማንቸስተር ዩናይትድ የረጅም ጊዜ የተከላካይ መስመሩን የማጠናከር እቅድም አካል ሲሆን በተለይም የሃሪ ማጓየር ተተኪን ከመፈለግና በግራ እግሩ የሚጫወት የማል ተከላካይ ለማስፈረም ካለው ፍላጎት ጋር የተያዙ መረጃዎች እንደሆኑ ነው ቤን ጃኮብስ ይፋ ያደረገው። ስለዚህም ማንቸስተር ዩናይትዶች ጃራድ ብሬዝቫይትን ለማስፈረም ፍላጎት አላቸው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ኤቨርተኖች ጃክ ግሪሊሽ በሚቀጥለው የውድድር ዘመን አብሯቸው እንደሚቀጥል እርግጠኛነታቸው እየጨመረ መጥቷል። ለቀጣዩ የውድድር ዓመት በአዲስ የውሰት ውል ወይም ደግሞ ወደ ቋሚ ዝውውር ላይ ንግግሮችን በመካሄድ ላይ ናቸው። በኤቨርተን ቤት ባሳየው ብቃትም ኤቨርተኖች በጣም ደስተኞች ናቸው። ጃክ ግሪሊሽ ምንም እንኳን በጉዳት ምክንያት የመጨረሻዎቹን ጨዋታዎች ማገልገል እንኳን ባይችልም ነገር ግን አሁንም ቢሆን ኤቨርተኖች ይህንን ተጫዋች ማግኘት እንደሚፈልጉና በቋሚነት ወደ ቡድኑ መቀላቀል እንደሚፈልጉ የሚያሳዩ መረጃዎች ያሉ። ከማንቸስተር ሲቲ በውሰት እንደሆነ ይታወቃል። ይህንን የውድድር ዓመት በእንግሊዙ ክለብ ኤቨርተን እያሳለፈ የሚገኘውና በሚቀጥለው የውድድር ዓመትም በዚህ ክለብ እንዲቆይ ፍላጎቱ ያላቸው የመርሲሳይዱ ክለብ ኤቨርተኖችና ይህንን ተጫዋችም እንደሚያገኙት በእርግጠኝነት እየተናገሩ ይገኛሉ። ሌላኛው ፓት ኔቪን የተባለው የማንቸስተር ኢቭኒንግ ኒውስ ጋዜጠኛ እንደሚናገረው ከሆነ ሊሊማን እንጃይ ወደ ማንቸስተር ሲቲ ቢዘዋወር አይገርመኝም ሲልም ነው ሀሳቡን የሰጠው። ሊሊማን እንጃይ የማንቸስተር ዩናይትድም ትልቁ ተፈላጊ ተጫዋች እንደሆነ የሚያሳዩ መረጃዎች አንዳንድ ጊዜም ሲወጡ እንመለከታለን። ዩናይትድ ከዚህ ተጫዋች ጋር ስሙ ሲያያዝ አንዳንድ መረጃዎች ላይ እንሰማለን። ነገር ግን ይህ ተጫዋች ወደ ማንቸስተር ሲቲ ቢዘዋወርም አይገርመኝም የሚል አይነት ሀሳብን ጭምር ነው ፓት ኔቪን እያጋራ የሚገኘው። ለእኔ ከፕሪምየር ሊግ ከሲቲ ውጭ ከሚጫወቱ ተጫዋቾች በጣም የምወደው ተጫዋች ይህንን ተጫዋች ነው፣ ሊሊማን እንጃይን ነው ሲል ፓት ኔቪን ይናገራል። በተለይም የክንፍ ተጫዋች የሚሸጡ ከሆነ ማንቸስተር ሲቲዎች ከሱ የተሻለ አማራጭ አይታየኝም ሲልም ጭምር ነው ፓት ኔቪን ስለ ሊሊማን እንጃይ ሀሳቡን እየሰጠም የሚገኘው። ፔፕ ጓርዲዮላ በማንቸስተር ሲቲ ለመቆየት ወይንም ላለመቆየት ውሳኔ ከማሳለፉ በፊት እስከ ውድድር ዘመኑ መጨረሻ ድረስ ለመጠበቅ ውሳኔ እንዳሳለፈም የሚያሳዩ መረጃዎች አሉ። ሌላኛው ከማንቸስተር ሲቲ ጋር የሚነሳው ጉዳይ የበርናርዶ ሲልቫ ጉዳይ ነው። በርናርዶ ሲልቫ ከማንቸስተር ሲቲ ጋር እንደሚለያይ ትላንትና በይፋ ተረጋግጧል። በክረምቱ የተጫዋቾች የዝውውር መስኮት ከማንቸስተር ሲቲ ጋር እንደሚለያይ ይፋ መደረጉን ነው ዘገባዎች የጠቆሙት። በትልቁ ባርሴሎናን የመቀላቀል ፍላጎት እንዳለው የሚያሳዩ መረጃዎች አሉ። ነገር ግን የበርናርዶ ሲልቫና የማንቸስተር ሲቲ እህል ውሃ በዚህ የክረምት የተጫዋቾች የዝውውር መስኮት ያበቃል ተብሎ ይታሰባል። ሊቨርፑልን ደግሞ እንመልከት። ዋተሮ ኤንዶ በእግር ጉዳት ምክንያት ለቀሪው የውድድር ዓመት ከሜዳ ውጪ ነው የሚሉ መረጃዎች እየወጡ ይገኛሉ። ስለዚህ ዋተሮ ኤንዶን ግልጋሎት ሊቨርፑል በድጋሚ በዚህ የውድድር ዓመት አያገኝም ማለት ነው። የሚቀጥለው ሳምንት ለአርነ ስሎት የወደፊት እጣ ፈንታም ወሳኝ ይሆናል ተብሎ ይታሰባል። ዋና አሰልጣኙ ውስጣዊ ድጋፉን ሊይዝ ቢችልም አሁንም ግን የብዙ የውጭ ሰዎችን እምነት ግን ማሸነፍ ይኖርበታል ተብሎ ይታሰባል። ስለዚህም ደግሞ ምንም እንኳን የክለቡ አመራሮች ቢደግፉትም ደጋፊዎችና የውጭ ያሉ ሰዎች ደግሞ እንዲደግፉት ውጤቶቹን ማስተካከል እንዳለበት ይታመናል። አርነ ስሎት በሊቨርፑል ነገሮችን እንደሚያስተካክልና ቡድኑን ወደ ትክክለኛው መስመር እንደሚመልሰው ለጓደኞቹ ነግሯቸዋል ተብሏል። ያንንም ሜዳ ላይ ለማሳየት በትልቁ እንቅስቃሴዎችን እያደረገ እንደሚገኝ ጭምር ነው የተገለጸው። አሌክዛንደር ኢሳክ ከ3 ወራት ጉዳት በኋላም ወደ ልምምድ መመለሱን የሚያሳዩ መረጃዎች አሉ። የሊቨርፑል አሰልጣኝ አርነ ስሎት እንደገለጹት በ125 ሚሊዮን ፓውንድ ክለቡን የተቀላቀለው አጥቂ አሌክዛንደር ኢሳክ ከጉዳቱ አገግሞ ልምምድ ተመልሷል። ስዊድናዊ አጥቂ ካለፈው ታህሳስ ወር ጀምሮ በእግር ስብራት ምክንያትም ከሜዳ ርቆ የቆየ ቢሆንም አሁን ላይ ግን ለሊቨርፑሎች ግልጋሎት ለመስጠት ዝግጁ ሆኗል። ተጫዋቹ ሀገሩ ስዊድን ለዓለም ዋንጫ በማለፏ በጥሩ ስሜት ላይ እንደሚገኝና ከቡድኑ ጋርም ልምምድ መጀመሩ ለሁሉም ሰው መልካም ዜና ነው ተብሏል። ሊቨርፑል ከቶተንሃም ጋር በነበረው ጨዋታ ታህሳስ ወር ላይ ጉዳት አጋጥሞት የነበረው ስዊድናዊ አጥቂ በቀጣዮች በሊቨርፑል መለያ በተሰለፈባቸው 16 ጨዋታዎችም 3 ግቦችን አስቆጥሯል። ሊቨርፑል በመጪው ቅዳሜ በኤፍ ካፕ መርሃ ግብር ከማንቸስተር ሲቲ ጋር ወሳኝ የሚባል ጨዋታ እንዳላቸው የሚታወቅ ነው። በዛ ጨዋታ ላይ አሌክዛንደር ኢሳክ ምንም እንኳን በጨዋታው ላይ ይሳተፋል ተብሎ ባይጠበቅም ነገር ግን ወደ ልምምድ መመለሱን የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ሊቨርፑል በአሁኑ ሰዓት በቀይ መስመር ተከላካይ ስፍራ ላይ ትልቅ የራስ ምታት ገጥሞታል። ጀረሚ ፍሪምፖንግ ወደ አንፊልድ ከመጣ በኋላ በጉዳት መታመሱ በተለይም የሃምስትሪንግ ጉዳት ደግሞ
ደጋግሞ መከሰቱና የኮነር ብራድሌይ በተደጋጋሚ ከሜዳ መራቁ ክለቡ አዲስና አስተማማኝ ተከላካይ እንዲፈልግም አስገዳጅ ሁኔታ ውስጥም ከቷቸዋል። ስለዚህ ምናልባት የተለያዩ ተጫዋቾችን ከዚህ በፊት ሲመለከቱ ስለነበር አሁንም እነዛን ተጫዋቾች ሊመለከቱ የሚችሉባቸው እድሎች እንዳሉ የሚያሳዩ መረጃዎች ያሉ። አንደኛው የቶተንሃሙ ፔድሮ ፖሮ ነው። በፕሪሚየር ሊግ የተፈተነ ነው። በማጥቃት ረገድም እጅግ በጣም ጥሩ ከሚባሉ ስፔናዊያን ተጫዋቾች አንደኛ ነው። ሌላኛው ቲኖ ሊቨርማንቶ ነው። 23 ዓመቱ ነው። የኒውካስል ዩናይትዱ ተጫዋች ፍጥነትና ሚዛናዊ መከላከልን አጣምሮ የያዘ ድንቅ ተሰጥኦ እንደሆነ በርካቶች ይናገራሉ። ሌላኛው ማርኮ ፓይስትራ ነው። ከአግሊያሪ የሚጫወት የ21 ዓመት የተከላካይ ስፍራ ተጫዋች ሲሆን በጣሊያን በጣም ጥሩ ደረጃ ላይ ያለ ወጣት ኮከብ እንደሆነ ይነገራል። ሌላኛው የሮማው ዌስሌ ስሙ ይነሳል። የ22 ዓመቱ ተጫዋች በሮማ ቤት ድንቅ ብቃትን እያሳየ የሚገኝ ብራዚላዊ ተጫዋች እንደሆነ ይነገራል። ኦማር ኤል ኻሊል ደግሞ በኤስፓኞል የ22 ዓመቱ በመከላከል ረገድ እጅግ ዲሲፕሊን ያለው ተጫዋች እንደሆነ የሚያሳዩ መረጃዎች እንዳሉ ጭምር ነው ዘገባዎቹ እየጠቆሙ እንደሚገኙ የተገለጸውና ስለዚህ ነስ ተጫዋቾችም ለማስፈረም እንቅስቃሴዎችን ይጀምራሉ ተብሎ ይታሰባል። ወጣቱ ተከላካይ ጂኦቫኒ ሊዮን ከደረሰበት ጉዳት አገግሟል የሚል እንዲሁ መረጃዎች እየወጡ ነው። የግል ልምምዱን መጀመሩ ነው የተረጋገጠው። እንደ ሙንዶ ዲፖርቲቮ ዘገባ ከሆነ ተጫዋቹ እስከ ሚያዝያ ወይም ኤፕሪል መጨረሻ ድረስም ከሙሉ ቡድኑ ጋር መደበኛ ልምምዶችን ይጀምራል ተብሎ እንደሚታሰብ የሚያሳዩ መረጃዎች እንዳሉ ነው የተጠቆመው። ስለዚህ ጂኦቫኒ ሊዮን ከጉዳት አገግሞ ለመመለስም ትልቅ ተስፋ እንዳለው ነው የተነገረው። ሊቨርፑል ኢብራሂማ ኮናቴ እንዲቆይ ለማሳመን ተስፋ አልቆረጡም። ነገር ግን የክለቡ ምንጮች በንግግሮቹ ላይ ምንም አይነት እምርታ ግን እንዳልተገኘና ስምምነትም ቅርብ እንደሆነ እንደማይሰማቸው ነው አጥብቀው የሚናገሩት። ለኮናቴ ቅርብ የሆኑትም ያንኑ ስሜት አንጸባርቀዋል። ከመልበሻ ክፍሉ ጋርም ግንኙነት ያላቸው በርካታ ምንጮችም በአሁኑ ጊዜም ኮናቴን ከአንፊልድ ከመልቀቅ ይልቅ የመቆየት እድሉ የበለጠ እንደሆነ ጭምር ይሰማቸዋል ነው እየተባለም የሚገኘው። ኮናቴ በአሁኑ ጊዜ በሳምንት 150,000 ፓውንድም አካባቢ የሚያገኝ ሲሆን አሁን እየፈለገ ያለው ጭማሪ ደግሞ በክለብ ውስጥም ከፍተኛ ደሞዝ ከሚከፈላቸው ተጫዋቾችም ተርታ ያሰለፈዋል ተብሎ ነው የሚታሰበው። አርቢ ላይፕዚግ ለያን ዲያማንዴ አዲስ የውል ስምምነትና በብቃት ላይ የተመሰረተ የደሞዝ ጭማሪ ለመስጠት እቅዶች ይዘዋል። ይህም ውል ደግሞ ማፍረሻ የማይካተትበት ይሆናል። ላይፕዚግ 19 ዓመቱ እንቁ ለሌላኛው አንድ የውድድር ዘመን ማቆየት ይፈልጋሉ። ነገር ግን ከ100 ሚሊዮን ዩሮ ጀምሮ የሚቀርቡ ጥያቄዎችን ለመመልከትም ፍቃደኛ ናቸው። ሊቨርፑል ተጫዋቹን በቅርበት እየተከታተሉት ሲሆን ከተጫዋቹ ወኪሎች ጋርም ግንኙነቶች እንደቀጠሉ የሚያሳዩ መረጃዎችም እንዲሁ እየወጡ እንደሚገኙ ነው ዘገባዎቹ የጠቆሙት። የቼልሲን መረጃዎች ደግሞ እንንገራችሁ። ሪያል ማድሪድ ኤንዞ ፈርናንዴዝን ለማስፈረም ፍላጎቶች እንዳሏቸው ይነገራል። ነገር ግን ለዝውውሩ ከ120 ሚሊዮን ዩሮ በላይ መክፈል አይፈልጉም የሚል መረጃም እየወጣ እንደሚገኝ ነው የተነገረው። ቸልሲ የቻምፒየንስ ሊግ ስፍራን ይዞ ካላጠናቀቀና ተጫዋቹ ልቀቁኝ ብሎ ጫና ካደረገ ዝውውር ሂሳቡ ይቀንሳል ብለው ያምናሉ። ማርካ የተባለ የመረጃ ምንጭ እንደሚናገረው ከሆነ ሪያል ማድሪዶች ግን ፍላጎት እንዳላቸው እያሳዩ እንደሚገኝ ነው ዘገባዎቹ የጠቆሙት። ሪያል ማድሪድ በክረምቱ የዝውውር መስኮት የቸልሲውን ኮከብ ኤንዞ ፈርናንዴዝን በዝርዝራቸው ውስጥም በቀዳሚነት እንደያዙት ነው ስፖርት ዊትነስ የተባለው የመረጃ ምንጭ ደግሞ ይፋ እያደረገ የሚገኘው። ሌላኛው ሙንዶ ዲፖርቲቮ ደግሞ የሚናገረው ኤንዞ ፈርናንዴዝ የስፔኑ ክለብ ሪያል ማድሪድ የክረምቱ የዝውውር ዋነኛና ቀዳሚው ኢላማ ነው። ተጫዋቹን ለማስፈረምም ሪያል ማድሪዶች ቆርጠው ተነስተዋል የሚልም አይነት ሀሳብን ጭምር ሙንዶ ዲፖርቲቮ ይፋ እያደረገ ነው። ሪያል ማድሪድ ኤንዞ ፈርናንዴዝን ለማስፈረም ከፍተኛ ፍላጎት ቢኖረውም ቼልሲ ግን እየጠየቀ ያለው 120 ሚሊዮን ፓውንድ ነው። እንዳልኳችሁ ሪያል ማድሪድ ደግሞ 120 ሚሊዮን ዩሮ እና ከዛ በታች ነው ለመክፈል ፍላጎት ያላቸው። በተለይ ደግሞ ተጫዋቹ በቻምፒየንስ ሊግ ማለፋቸውን ካላረጋገጡ ቼልሲዎች፣ ከዛ ውጭ ደግሞ ተጫዋቹም የመልቀቅ አዝማሚያዎች እየታዩበት ይገኛሉና ልቀቁኝ ብሎ ግፊት የሚያደርግ ከሆነ ሪያል ማድሪድ ከዛም ደግሞ ዋጋውን ለማስቀነስ እድሎች እንዳሉት እንደሚያምን እየተገለጸ ነው። የኤንዞ ፈርናንዴዝ ወኪል ግን ቼልሲ በፓሪስ ሰን ዠርሜን በተሸነፈበት በንጋታው ነበር ለሪያል ማድሪድ እንዲያስፈርሙትም ጥያቄ ያቀረበላቸው። ወዲያው ነበር ወይም ደግሞ በፓሪስ ሰን ዠርሜኑ የደርሶ መልስ ጨዋታ ከአውሮፓ ቻምፒየንስ ሊግ መሰናበታቸውን ሲያረጋግጡ ለሪያል ማድሪድ ይህንን ተጫዋች እንዲያስፈርሙ ጥያቄ እንዳቀረበላቸው ነው ማርካ የተባለው የመረጃ ምንጭ የተናገረው። ፍራንኮ ማስታንቱኖ የሪያል ማድሪድ ተጫዋች እንደሆነ ይታወቃል። በአርጀንቲና ብሔራዊ ቡድን ደግሞ የኤንዞ ፈርናንዴስ የብሔራዊ ቡድን አጋር እንደሆነ ይታወቃል። ከኤንዞ ፈርናንዴስ ጋር
በብሔራዊ ቡድኑ ብቻ ሳይሆን አንድ ክለብ ላይም አብሮኝ እንዲጫወት ፈልጋለሁ ሲል ነው ፍራንኮ ማስታንቱን የተናገረው። ሰሞኑን ከኤንዞ ፈርናንዴዝ ጋር በተያዘ በትልቁ ስሞቹ እየተነሱ እንደሚገኙና ከዝውውር ጉዳይ ጋር በተያዘ በርከት ያሉ ሀሳቦችም እየተሰጡበት እንደሚገኙ የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። ሪያል ማድሪድን እንመልከት። ሊዮኔል ሜሲ ሰው አይደለም ብለዋል ኬሊያን ምባፔ ሲናገር፣ ሮናልዶም ሁሉም ነገር እንዴት ማድረግ እንዳለበትም ያውቃል ሲል የተናገረው ፈረንሳዊው ተጫዋች ኬሊያን ምባፔ ከሊዮኔል ሜሲ ጋር በፓሪስ ሰን ዠርሜን በነበረው ጊዜ በሚያደርጋቸው ነገሮች መደመሙን ይናገራል። እውነት ለመናገር ሜሲ ሰው አይመስለኝም የሚለው ኤምባፔ እሱ እንደ ኔይማር አይደለም፣ ፍጹም የተለየ ነው፣ ሁሉንም ነገር በትክክል ነው የሚያደርገው ሲል ይናገራል። በፓሪስ ሰን ዠርሜን ስላለው ታሪክም ወደ ኋላ ተመልሶ ያነሳው ኤምባፔ አንድ ታሪክ ልንገራችሁ፣ ልምምድ ነበረን፣ እኔና ኔይማር ደግሞ ከጥሮች ውስጥ ነበርን ይላል። እኛም ከ10 ኳሶች ውስጥ 6ቱን ወይም 7ቱን እናስቆጥራለን ሲል ከሌሎች የተሻለን ነበረን ሲልም ጭምር ይናገራል። ነገር ግን ሜሲ በተመሳሳይ መንገድና ከተመሳሳይ ቦታ 9 መቶ 9ኙንም ያስቆጥራል ሲል ነው ኤምባፔ የሚናገረው። ስለ አርአያው ተጫዋች ያነሳው ኤምባፔም ዚዳን ነበር፣ አሁን ደግሞ ክሪስቲያኖ ሮናልዶ ነው፣ ምክንያቱም የራሱ የሆኑ ብዙ ነገሮች ያሉት ሲልም ይናገራል። ኤምባፔ ነው ይህንን ሀሳብ የሰጠው። አክለውም ሮናልዶ ሁሉንም ነገር እንዴት ማድረግ እንዳለበት ጠንቅቆ የሚያውቅ ነው፣ ሁሉንም ነገር አሳክቶታል ሲልም ጭምር ነው የሚናገረውና የኔ አይዶል ክሪስቲያኖ ሮናልዶ ነው ሲልም ጭምር ኤምባፔ ጨምሮ ተናግሯል። ጁድ ቤሊንጋም በሕክምና ቡድን መጫወት ይችላል የሚል ፍቃድ ቢያገኝም አሁንም ቢሆን ግን ሙሉ በሙሉ 100% ጤንነቱ አልተመለሰም። በማዮርካው ጨዋታ ላይ የመሰለፍ ዕድል የሌለው ሲሆን ከባየር ሚኒክ ጋር ለሚደረገው የመጀመሪያው ዙር ጨዋታም የመሰለፍ ዕድሉ በጣም አነስተኛ እንደሆነ ይፋ ተደርጓል። በተለይ በእንግሊዝ ብሔራዊ ቡድን ጥሪ ተደርጎለት ጨዋታዎችን ሲያደርግ እንደነበር እናስታውሳለን። እርግጥ ነው አንድም ደቂቃዎችን አልተሳተፈም ወይም ደግሞ በቡድን ውስጥ እንደነበር ግን እናስታውሳለን። አሰልጣኝ ቶማስ ቱዌልም ረፍት እንደሰጡት የሚታወቅ ጉዳይ ነው። ነገር ግን በብሔራዊ ቡድን ውስጥ መካተቱ ግን ሪያል ማድሪዶችን አስገርሟቸው ነበር። ምንም አይነት ጨዋታዎችን ላያደርግ ነገርና በጣም አስገርሟቸው እንደነበር የሚያሳዩ መረጃዎች አሉ። አሁንም ጤነኛ እንዳልሆነና ወደ ሜዳ ለመመለስ ደግሞ የሚቀጥሉትን 2 ጨዋታዎች መታየት እንዳለበት ጭምር ነው የተነገረው። ምንም እንኳን ዶክተሮቹ ጨዋታን ማድረግ ይችላል ብለው ሀሳቦቻቸውን ቢሰጡ፣ ቪኒ ጁኒየር ከማዮርካ ጋር በሚደረገው ጨዋታ ላይ ላይገባ ይችላል። ነገር ግን ከባየር ሚኒክ ጋር ለሚደረገው ጨዋታ ግን 100% ይጫወታል ብሏል። ዲያሪዮ አስ የተባለው የመረጃ ምንጭ ነው ይህንን ይፋ ያደረገው። ሪያል ማድሪድ የ18 ዓመቱን አማካይ ቲያጎ ፔትሮቺን ለቀጣዩ የውድድር ዓመት በቋሚነት ወደ ዋናው ቡድን ለማሳደግ እቅዶች እንዳሉት ይፋ ተደርጓል። እንደ ዲያሪዮ አስና ማርካ ዘገባዎች ከሆነ ሪያል ማድሪድ ለተጫዋቹ አዲስ የዋና ቡድን ኮንትራት ለማቅረብም እየተዘጋጀ ሲሆን ይህም ከፍተኛ የደሞዝ ጭማሪና የ1 ቢሊዮን ዩሮ ደግሞ የውል ማፍረሻም እንዲኖረው ያደርገዋል ተብሏል። በዚህም ደግሞ ፔትሮቺ ከዚህ በኋላ ወደ ሪያል ማድሪድ ካስቲያ እንደማይመለስና በዋናው ቡድን ውስጥም ወሳኝ ሚና እንደሚሰጠውን የተነገረው አልቫሮ አርቤሎዋም በበኩሉ በተጫዋቹ ብቃት ላይ ከፍተኛ እምነቶች እንዳሉትና ለወደፊትም የቡድኑ የልብ ትርታ የመሆን ተስፋ እንዳለው ጭምር ነው ዲያሪዮ አስ መረጃውን ያጋራው። ኬሊያን ምባፔ በሪያል ማድሪድ ቤት ትልቅ መነጋገሪያ ሆኖ የሰነበተው ተጫዋቹ በመከላከል ረገድ ያለው ደካማ ተሳትፎ በሚገልጽበት ዙሪያ ንግግር አድርጓል። ኤምባፔ ከአችራፍ ሀኪሚ እና ከኦሪዮል ሹዋሜኒ ጋር ያደርገዋል ብለው ባስተዋወቀው የቃለ መጠይቅ ፕሮግራም ላይ እንደተናገረው ከሆነ በመከላከል ረገድ ብዙም ተሳታፊ እንዳልሆነና ይህም በቡድኑ ላይ አንዳንድ ጊዜ ችግሮችን እንደሚፈጥር በራሱ አንደበትም ይናገራል። እኔ ብዙም የማልከላከል ተጫዋች ነኝ፣ ይህ ደግሞ አንዳንድ ጊዜ ቡድኑ ላይ ችግሮች እንደሚፈጥሩ አውቃለሁ ሲልም ጭምር ነው የተናገረው ኬሊያን ኤምባፔ። እውነቱን ለመናገር በቃለ መጠይቆች እጅግ ስልችት ነው ያሉኝ። ጋዜጠኛ ፕሮግራሙን ሲያዘጋጅ አንተ መናገር የማትፈልገውን ነገር እንድትናገር ለማስገደድ ነው። አንተ ደግሞ እሱን እንድትናገር የሚፈልገውን ነገር መናገር አትፈልግም። ነገሩ ልክ እንደ ቦክስ ግጥሚያ ነው ሲልም ጭምር ነው ኬሊያን ኤምባፔ የሚናገረው። ኤምባፔ ስለ ቤተሰቦቹ የዘር ግንድና ስለ ባህል ያለውን ግንኙነትም ያስረዳል። ከአባቴ ሀገር ካሜሩን እና ከእናቴ ሀገር አልጄሪያ መካከል መምረጥ ካለብኝ እኔ ያደግኩት ከአልጄሪያ ባህል ይልቅ በካሜሩን ባህል ውስጥ ነው። በካሜሩን ካሉት ቤተሰቦች ጋርም በጣም ቅርርብ አለኝ። ነገር ግን ከሆነ ጊዜ ጀምሮ ወደ አልጄሪያ ወገኔ በጣም እየቀረብኩኝ መጥቻለሁ። ወደ አልጄሪያ መሄድ እፈልጋለሁ፣ ምክንያቱም እስካሁን ወደ እናቴ ሀገር ሄጄ አላውቅም። ፈረንሳይን ወክዬ ባልጫወት ኖሮ ለካሜሩን እጫወት ነበር። ወንድሜ ኤታን ደግሞ ለአልጄሪያ እንዲጫወት አደርገው ነበር ሲልም ጭምር ነው ኬሊያን ኤምባፔም ሀሳቡን እየሰጠም የሚገኘው።
ሮናልዶ ከጉዳቱ ተመልሷል። የአልናስር ዋና አሰልጣኝ የሆኑት ሆርግ ሄሱስ ክሪስቲያኖ ሮናልዶ ከደረሰበት የጡንቻ ጉዳት ሙሉ በሙሉ አገግሞ ለቀጣዩ ጨዋታ ዝግጁ መሆኑን አረጋግጠዋል። ሮናልዶ ካለፉት ጥቂት ሳምንታት የጉዳት ቆይታ በኋላ ማክሰኞ ሙሉ ለሙሉ የቡድን ልምምድ የጀመረ ሲሆን በልምምድ መርሃ ግብሩ ላይ ምንም አይነት የህመም ስሜት ሳይታይበት ልምምዱን አጠናቋል። ሆኖም ግን ሮናልዶ አልናስር በአልነጃም ጋር የሚያደርገው የሳዑዲ ፕሮ ሊግ ጨዋታ ላይ ቡድኑን በካፕቴንነት እየመራ እንደሚሰለፍ ግን ይጠበቃል። እንደውም በልምምድ ወቅትም ሮናልዶ የተለያዩ አይነት ሙከራዎችን ሲያደርግ እንደነበርም ጭምር ነው መረጃዎች የወጡት። የሮናልዶ መመለስ አልናስር በሊጉ አናት ላይ ያለውን መሪነት ለማጠናከር በሚያደርገው ጥረትም ትልቅ ተነሳሽነትን ይፈጥርለታል ተብሎ ነው የሚታሰበው። አሰልጣኝ ሮቤርቶ ዲዘርቢ ይቅርታ ጠይቀዋል። ቶትንሃምን የተረከቡት አሰልጣኝ ሮቤርቶ ዲዘርቢ ለግሪን ውድ በሰጡት ድጋፍ ምክንያት በክለቡ ደጋፊዎች ዘንድ ተቃውሞ ቀርቦባቸው እንደነበር የምናስታውሰው ጉዳይ ነው። አሰልጣኝ ሮቤርቶ ዲዘርቢ ጉዳዩን በተመለከተም ለክለቡ ደጋፊዎችም ምላሽ ሰጥተዋል። ሮቤርቶ ዲዘርቢ በሰጡት አስተያየትም በጭራሽ ሴቶች ላይ የተፈጸመውን ነገር አሳንሼ ማየቴ አልነበረም ሲሉ ጭምር ነው የተናገሩት። አክለውም በህይወቴ ሁሉ ለተገፉትና ለእንደዚህ አይነት ነገር ለደረሰባቸው ስሟገት ነበር፣ ድጋፍም አድርጌያለሁ ብለዋል። በዚህ ጉዳት ግን ጥቅሜን እንደማላስቀድም የቅርቤ ሰዎች ያውቃሉ። እኔም ደግሞ ሴት ልጅ አለኝ፣ ያስቀየምኩት ሰው ካለ ይቅርታ መጠየቅ እፈልጋለሁ ሲሉ ነው የቶትናሙ አዲሱ አሰልጣኝ ሮቤርቶ ዲዘርቢም ሀሳባቸውን እየሰጡ እንደሚገኝ የተነገረው። ከዚህ በፊት የቶትናም ደጋፊዎች ሮቤርቶ ዲዘርቢ እንዳይመጣም ፍላጎቱ ያላቸው ለሜሰን ግሪንውድ በሰጠው ድጋፍ ተብሎ ሲነገር እንደነበር እናስታውሳለን። ሮቤርቶ ዲዘርቢ ግን በይፋ ድጋፍ እንደሰጠም ወይም ደግሞ ይቅርታ እንደጠየቀ ነው እየተነገረ የሚገኘው። ናይጄሪያ ከፖርቱጋል ጋር ልትጫወት ነው። የናይጄሪያ ብሔራዊ ቡድን ከፖርቱጋል ጋር የወዳጅነት ጨዋታ እንደሚያደርጉ የሀገሪቱ እግር ኳስ ፌዴሬሽን ይፋ አድርጓል። የአቋም መለኪያ ጨዋታው ሰኔ 3 ቀን 2018 ዓ.ም እንደሚደረግ ይፋ ተደርጓል። ናይጄሪያ በተጨማሪም ከፖርቱጋል ከመጫወቷ በፊትም ከፖላንድ ጋርም የአቋም መለኪያ ጨዋታዋን ታደርጋለች። ጨዋታው የት እንደሚካሄድ ግን እስካሁን የተረጋገጠ ነገር እንደሌለው ነው መረጃዎች የወጡት። ናይጄሪያ ግን ከፖርቱጋል ብሔራዊ ቡድን ጋር ጨዋታ እንደምታደርግ ነው ይፋ የተደረገው። የአፍሪካ ዋንጫውን ስላሸነፍን ደስ ብሎናል ብሏል አችራፍ ሀኪሚ ሀሳቡን ሲናገር። የሞሮኮ ብሔራዊ ቡድን አምበል አችራፍ ሀኪሚ በካፍ የተሰጣቸውን የአፍሪካ ዋንጫ ድልም በደስታ እንደሚቀበል ነው የተናገረው። የአፍሪካ ዋንጫውን በዚህ መንገድ ማሸነፍ ቢኖርብንም እንኳን በደስታ እንቀበለዋለን ሲል አችራፍ ሀኪሚ ይናገራል። በድሉ በጣም ደስተኞች ነን ያለው አችራፍ ሀኪሚ ይህንን ጊዜ ለረጅም ጊዜ ስጠብቀው ነበር ሲል አስተያየቱንም ሰጥቷል። የአፍሪካ ዋንጫውን ሴኔጋል ሜዳ ላይ አሸንፋ ወጥታ የነበረ ቢሆንም የካፍ ይግባኝ ሰሚ ኮሚቴ ወጥቶ ደግሞ ውጤቱን ሽሮ ዋንጫውን በፎርፌ ለሞሮኮ መስጠቱ የሚታወስ ነው። ካፍ በአሁኑ ሰዓት የመጨረሻው ውሳኔን በዓለም አቀፉ የስፖርት ገላጋይ ፍርድ ቤት ወይም ካስ እንዲሰጥበትም መተው እንደተነገረ የሚያሳዩ መረጃዎችም እየወጡ ነው። እኔ ያማልን በሆን ኖሮ ወደ ስፔን አልመለስም ነበር ብሏል። ሲሶኮ ነው ሀሳቡን የሰጠው። ፈረንሳዊው የቀድሞ የፓሪስ ሰን ዠርሜን ተጫዋች ሞሐመድ ሲሶኮ ላሚን ያማል ወደ ስፔን ብሔራዊ ቡድን እንዳይመለስ ነው የመከረው። እውነት ለመናገር እኔ ላሚን ያማልን በሆን ኖሮ ወደ ስፔን ብሔራዊ ቡድን አልመለስም ነበር ሲልም ነው ሲሶኮ የሚናገረው። ያደረጉት ነገር በጣም የሚያሳፍር ነው ያለው ተጫዋቹ ያማል ይሄ አይገባውም ነበር፣ ለሞሮኮ መጫወት ይችል ነበር ሲልም ነው የተናገረው። እሱ ስፔንን መርጧል። ስፔን አሁን ላይ የዓለም ምርጥ ተጫዋችም አላት። በጣም ያሳዝናል፣ ማህበረሰባችንን ወደ ኋላ ቀርቷል ሲልም ነው ሲሶኮ ሀሳቡን የተናገረው። ጣሊያን የአውሮፓ ዋንጫ አዘጋጅነቷ ሊነጠቅ ይችላል ተብሏል። ጣሊያን የ2031 የአውሮፓ ዋንጫ ውድድርን እንድታዘጋጅ በአውሮፓ እግር ኳስ ማህበር መመረጧ የሚታወቅ ነው። ይሁን እንጂ የዩኤፋ ፕሬዝዳንት አሌክዛንደር ሴፌሪን የውድድሩ አዘጋጅነትን ከጣሊያን ሊነጥቁ እንደሚችሉ አስጠንቅቀዋል። መሰረተ ልማቶች ዝግጁ እንደሚሆኑ ተስፋ አደርጋለሁ ያሉት ፕሬዝደንቱ ካልሆኑ ግን ውድድሩን በጣሊያን አይደረግም ሲሉ ጭምር የተናገሩት። ስለ ጣሊያን እግር ኳስ ውድቀት ያነሱት ሴፌሪን ዋናው የእግር ኳሱ ችግር በእግር ኳስ ፖለቲካና በባህላዊ ፖለቲካ መካከል ያለው ግንኙነት ነው ሲሉ ምላሻቸውን ሰጥተዋል። ሁሉም ሰው ለሕጉ ቢገዛ ጣሊያን በፍጥነት የዓለምና የአውሮፓ ሻምፒዮን መሆን ትችላለች ሲሉ ጭምር ነው የተደመጡት። የጣሊያን ፌዴሬሽን ፕሬዝዳንት ስራቸውን ለቀቁ። የጣሊያን እግር ኳስ ፌዴሬሽን ፕሬዝዳንት ግራቪና በፍቃዳቸው ከኃላፊነት መልቀቃቸውን ይፋ ተደርጓል። በፕሬዝዳንቱ የመሪነት ጊዜ ጣሊያን በሁለት ዓለም ዋንጫ ውድድሮች ላይ መሳተፍ ሳትችልም
እንደቀረች ነው የተነገረው። የጣሊያን ብሔራዊ ቡድን የውጤት ማጣት የገጠመው በመሆኑ የኃላፊዎች ለውጥም እያደረገ ይገኛል። ብሔራዊ ቡድኑ በዓለም ዋንጫው አለመሳተፉን ተከትሎ የጣሊያን መንግስት ፕሬዝደንት ለቀው እንዲሄዱ ማድረጉን ነው የተነገረው። እግር ኳስ ፌዴሬሽኑ በቀጣይ ሰኔ ወር ላይም አዲስ ፕሬዝደንት ለመምረጥም ድምጽ ይሰጣል ተብሎ ይታሰባል። ጂያንሉጂ ቡፎንም ከኃላፊነት ለቋል። ታሪካዊው ግብ ጠባቂ ጂያንሉጂ ቡፎን በጣሊያን ብሔራዊ ቡድን የነበረውን ኃላፊነት በፍቃዱ መልቀቁን ነው ይፋም ያደረገው። ጂያንሉጂ ቡፎን ባለፉት 2 ዓመታት ውስጥ እንግዲህ የጣሊያን ብሔራዊ ቡድን መሪ በመሆንም እንዳገለገለ የሚታወስ ነው። ዓላማው ጣሊያንን ወደ ዓለም ዋንጫ መመለስ ነበር፣ ማድረግም አልቻልንም ሲል ጂያንሉጂ ቡፎን የስንብት መልእክቱንም አስተላልፏል። የጣሊያን ብሔራዊ ቡድን አሰልጣኝ ጂናሮ ጋቱሶ በተመሳሳይ ከኃላፊነታቸው እንደሚለቁም በርካቶች እየጠበቁ ይገኛሉ። የዓለም ዋንጫ ትኬቶች እጅግ መናራቸው የሚያሳዩ መረጃዎች እየወጡ ነው። ፊፋ የ2026 ዓለም ዋንጫ የመጨረሻ ዙር ትኬት ሽያጭ መጀመሩን ይፋ አድርጓል። ይሁን እንጂ በዓለም ዋንጫው ትኬት ዋጋ ላይ የተደረገው ከፍተኛ ጭማሪ ደጋፊዎች ቅር እንደተሰኙበት ነው የተነገረው። የፍጻሜው ጨዋታ የመጀመሪያ ደረጃ ትኬት ዋጋ በአሁኑ ሰዓት $10,990 መድረሱን የተነገረው። የትኬት ዋጋ መጀመሪያ ላይ ተጠቅሶ ከነበረው $1,550 በ7 እጥፎች የበለጠ ሆኗል። የደረጃ 2 ትኬት ደግሞ $7,380 እንዲሁም የደረጃ 3 $5,785 መድረሱ ሲገለጽም ከዋናው ዋጋ በ2 እጥፍም ከፍ ማለቱ ጭምር ነው የተነገረው። ፊፋና አሜሪካ ኪሳችንን እያለቡት ነው ብለዋል። በዓለም ዋንጫው ቤቱን የሸጠ ደጋፊ ነው ለዓለም ዋንጫው ሲል ቤቱን የሸጠው ደጋፊ ይናገራል። 10 የዓለም ዋንጫ ውድድሮችን የታደመው ታዋቂው የእንግሊዝ ደጋፊ አንዲ ሜለን የዓለም ዋንጫ ወጪዎችን መጨመርን ተችቶታል። ፊፋና አሜሪካ ልክ ባልሆነ መንገድ ሌሎችን እያለቡ ገንዘብ ለመውሰድ እያደረጉ ያሉት ነገር በጣም አሳፋሪ ነው ሲል ደጋፊው ይናገራል። አክሎም ለመኪና ማቆሚያ $132 መጠየቅ ምን ይሉታል ያለው ደጋፊውም የትራንስፖርት ወጪም በ4 እጥፍ አሳድገውታል ብሏል። እዛ ያለ ሁሉም ሰው ከኛ ገንዘብ ለመውሰድ ጥረት እያደረገ ነው ሲል ያለውን ቅሬታንም ይገልጻል። ደጋፊው ውድድሩን በአሜሪካ ለመመልከት መኖሪያ ቤቱን መሸጡን ጭምር ነው የተናገረው። ዮሃን ላፖርት ከፍሎሬንቲኖ ፔሬዝ ጋር ስላላቸው ግንኙነት ማብራሪያ ሰጥተዋል። ከሪያል ማድሪዱ ፕሬዝዳንት ጋር ያለኝ ግንኙነት በጋራ መከባበር ላይ የተመሰረተ ነው ብለዋል። ዮሃን ላፖርት ሲናገር ቀደም ሲል ፍላጎቶቻችን በሚጣጣሙበት የሱፐር ሊግ ፕሮጀክት ላይ አብረን እንሳተፍ ነበር። በዚህ ምክንያትም በመካከላችን የላቀ ግንኙነት ነበረን። ነገር ግን እነሱ በኔግሬራ ጉዳይ ላይ ብቅ ካሉበት ቅጽበት ጀምሮ ይህ ግንኙነት እየቀዘቀዘ መጥቷል። የማይረዱኝ አይነት ልዩ ልዩ ማብራሪያዎች ይሰጡኛል። ነገር ግን ባርሴሎና ጥቅም ሲባል የሱፐር ሊግን ጉዳይ መቀጠል እንደ ግዴታ ቆጥሬው ነበር። ሆኖም ግን ነገሮች እየተባባሱ መሆናቸውን እያየሁኝ ነው። ዳኛው መዝገቡን ለመዝጋትም በሞከረ ቁጥር እነሱ ወሳኝ ማስረጃ ነው የሚሉትን በራዲዮና በመገናኛ ብዙሃን የተሰጠ መግለጫን ያቀርባሉ። እነዚህ ማስረጃዎች ደግሞ የመጨረሻ የትም የማይደርሱ ናቸው ሲልም ጭምር ይናገራሉ። እዚህ ግን በጣም ግልጽ የሆነ ወይም አጠራጣሪ ፍላጎት አለ። የእነሱ የቴሌቪዥን ጣቢያዎች ዳኞች ለባርሴሎና እያደላሉ የሚለውን ወሬ ለማረጋገጥ ሲሉ ብቻ ይህ የፍርድ ቤት ሂደትን እንዲራዘም ይፈልጋሉ። ይህ ሁኔታ በተቋም ደረጃ ያለውን ግንኙነትም እንዲበላሽ አድርጎታል ሲሉ ጭምር ነው የተናገሩት። ዮሃን ላፖርት ሲናገሩ በግል ደረጃ ግን እንከባበራለን፣ ሆኖም ግን ለሁለቱም ክለቦች መካከል ያለው ግንኙነት በከፍተኛ ሁኔታ ግን ተጎድቷል ሲሉ ጭምር ነው የተናገሩት። ይህን ሀሳብ የሰጡት የባርሴሎና ፕሬዝዳንት ዮሃን ላፖርት እንደሆኑ ነው መረጃዎች እያሳዩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለሆነ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበረ ከልብ አድርጌ ነው የማመሰግናችሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ እንገናኛለን። የዛሬውን ፕሮግራም እየመራው ፉአድ ባህሩ ከእናንተ ጋር ቆይታን አድርግ ያለው። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ማቅረብ እንወዳለን። ከዛ ውጭ ግን አሁንም ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ክፍት ነው። ኮሜንት ቦክሱን ተጠቀሙበት። ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን ጻፉልን። እኛም በፕሮግራሞቻችን መጨረሻ የእናንተን የውድ ቤተሰቦቻችንን ሀሳብ መልሰን ወደ እናንተ የምናደርስ ነው የሚሆነው። ለዛሬ ግን እዚህ ጋር እናብቃ። በምሽቱ ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን
በድጋሚ ተመልሰን እንገናኛለን። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።